በኢትዮጵያ መንግስታት ታሪክ 4 ኪሎ የገባ መሪ በዚህ ልክ የበታችነት ስሜት ውስጥ ወድቆ የአንድን የሆነ አካባቢ ህዝብ መንግስትህ ነኝ ብሎ ሲናገር የተደመጠበት ጊዜ የለም። ነገስታቱም ሆኑ መንግስቱ ኃይለማርያም፣ መለስ ዜናዊም ሆኑ ኃይለማርያም ደሳለኝ የሸዋ፣ የጎንደር፣ የትግራይ ወይም የወላይታ መንግስት ነው ሲሉ ተደምጠው አያውቁም። አብይ አህመድና ምስለኔዎቻቸው ግን ኢትዮጵያን የሚያህል ግዙፍ ሀገር ተሰጥቷቸውም የኦሮሞ መንግስት ነን እያሉ ይጠባሉ። አዎ የኦሮሞ መንግስት ናችሁ ቢባሉም ደስታቸው እንደሆነ ብርሃኑ ጁላ ሲናገሩ ብንሆን ምን ችግር አለው ብለውታል። ሽመልስ አብዲሳ ላሟም ጥጇም የኦሮሞ ሆናለች፣ ብልጽግናን የመሰረት ነው ሌላውን እየላክን ሀገር ለመግዛት ነው ብለዋል። ብርሃኑ ጁላ ተረኞች ነን ሲሉ በግልጽ ተናግረዋል። አብይ አህመድ ኦሮሞ ሆይ መንግስትህን አድን እያሉ ሁሌም ይናገራሉ። ይህ ግን በፍጹም ስህተት ነው። የኦሮሞ ህዝብ ገዳዮቹን መግደላቸውም ሳይበቃ እርስ በርስ እንዲጋጭ ከጎረቤቶቹም እንዲፋለም የሚጠሩትን ገዢዎች መንግስቴ ናቸው ማለት አይችልም የሚለውን የሚያነሱ ሰዎች የመኖራቸውን ያህል የእነዚህ ገዢዎች ንግግር ለሌሎች ኃይሎች የተመቸ ሆኖ ብልጽግናን እንደ ኦሮሞ መንግስት ለመመልከት የሚዳዳቸው የፖለቲካ ኃይሎችም ታይተዋል። የኤርትራው ኢሳያስ አፈወርቂ ሳይቀሩ የብልጽግናው አገዛዝ የኦሮሞማ መንግስት ነው በማለት ሲናገሩ መደመጣቸው አይዘነጋም። ይህንን አንዳንድ የዲያስፖራ ፖለቲከኞችም በአንድ ወቅት ሲናገሩት ተሰምተው ነበር። ትክክለኛው አገላለጽ ግን ይህ አገዛዝ የኦህዴድ ብልጽግና እንጂ የኦሮሞም አይደለም የሚለውን ሐሳብ የሚስማሙበት ሰዎች ኦህዴድ በኦሮሞ የፖለቲካ ታሪክ የተናቀ የተጠላና እንደ ዲቃላ የሚታይ ነው። አብይ አህመድንም አባዱላ ገመዳንም ደመላሽ ገብረ ሚካኤልንም ሆነ አዳነች አበቤና ብርሃኑ ጁላን ያመጣው ይሄው የተላላኪነት ስምሪት ሆኖ ሳለ ይህ ኦህዴድ የተሰኘ ስብስብ ብልጽግናን በአብላጫ ድምፅ ለመምራት ወስኖ ሲመጣ የኦሮሞ መንግስት ሳይሆን የኦህዴድ መንግስት ነው መባል ያለበት ይላሉ። ኦህዴድ የምርኮኞቹ መንግስት ነው የሚለው ነጥብ ደግሞ እዚህ ጋር ይነሳል። የጭካኔና የጥፋት በትራቸው የመክፋቱ ምክንያትም የኦህዴድ ምርኮኛነት ነው የሚሉ ሰዎች ከአፈጣጠሩ ይነሳሉ። በእርግጥ ኦህዴድ ምርኮኛ ነው ሲባል ምን ማለት ነው? አዮ ዲሞክራሲ ሚሶማናገኛ አዮ ዲሞክራሲ የኦሮሞ ህዝብ ዴሞክራሲያዊ ድርጅት በሚል ስም የሚንቀሳቀሰው ኦህዴድ የራሳቸውን የፖለቲካ ዓላማ አንግበው በረሃ በወጡ የ60ዎቹ ወጣቶች የተመሰረተ ድርጅት አይደለም። ይልቁንም ለወቅቱ መንግስት ወግነው ሲዋጉ በሻቢያ በህወሓትና በኢህድን የተማረኩ ሰዎች በማራኪዎቻቸው ነፃ ግዛት ውስጥ የመሰረቱት ድርጅት ነው። እነዚህ ሰዎች በጦሩም ሆነ በፖለቲካ ውስጥ እንዲገቡ ተደርገዋል። ለአብነት ራሳቸውን እንደ ኦህዴድ ብልጽግና አያቶላህ የሚቆጥሩት አባዱላ ገመዳ የሻቢያ ምርኮኛ ሆነው በሳህል በረሃ እንጨትና ድንጋይ ከመፍለጥም ወጥተው ኢህድንን ተቀላቅለው ፖለቲካ እንዲሰሩ የተደረጉት በታጋዮች መካከል በተደረገ የምርኮኛ ቅብብሎሽ እንጂ በራሳቸው የፖለቲካ አጀንዳ ተመርተው አልነበረም። በእርሳቸው ስር የነበሩትና እነሱ የሰበሰቧቸውም ሰዎች እንዲሁ። በአሁኑ የኦህዴድ ብልጽግና ውስጥ ምርኮኛ በርክቶ የሚታየው በጦር ሰራዊቱ ውስጥ ነው። ነገሩን በአሃዛዊ መረጃዎች እንመልከተው። በመከላከያ ዋና መምሪያ ደረጃ ካሉት የመከላከያ አመራሮች መካከል 71.4% ከፍተኛ ኃላፊዎች በኢህአዴግ ተማርከው ኢህአዴግን ያገለገሉ አሁን ደግሞ የኦህዴድ ብልጽግና ወታደሮች ሆነው በአብይ አህመድ ስር የሚንቀሳቀሱ ናቸው። ከእዝ አዛዦች መካከል 40% የሚሆኑት የኦህዴድ ምርኮኛ ወታደሮች ናቸው። ምክትል አዛዥ የተለያዩ መምሪያዎችንና መሰል ቦታዎችን የሚያዙት እንዲሁ ያሉ ሰዎች ናቸው። ይህንን ጥቅል አሃዛዊ መረጃ ብንመለከተው እነ ብርሃኑ ጁላን፣ እነ ባጫ ደበሌን፣ እነ ሹማ አብደታን፣ እነ አብዱራህማን እስማኤልን፣ እነ ሀጫሉ ሸለመን፣ እነ ተሾመ ገመቹን መዘርዘር ይቻላል። ህወሓት የ17 ዓመቱን ትጥቅ ትግል በድል እንዳጠናቀቀው ረዱኝ ከሚላቸው ምክንያቶች አንዱ ለምርኮኞች ያደርግ የነበረው እንክብካቤ እንደሆነ ይጠቀሳል። በእርግጥም ህወሓት የማረካቸውን ደጋግሞ ይለቅ እንደነበር ራሱ ብቻ ሳይሆን የደርግ ባለስልጣናት ጭምር በመጽሐፋቸው አስነብበዋል። ህወሓት የማረካቸውን ሰዎች ሲንከባከብ ግን የፖለቲካ ፓርቲ ፈጥሮና ፖለቲከኛ ሁኑ ብሎ አሰማርቶም ጭምር ነው። ሲንከባከብ መንግስትም አድርጎ ነው። እዚህ ጋር አንድ አስገራሚ ነገር አለ። ህወሓት ኢህአዴግ ኦህዴድን እንደ ምርኮኛ ይመለከተውና ያልተቋረጠ እንክብካቤ ያደርግለት የነበረው እስከ ህይወቱ ፍጻሜ ድረስ ነበረ። ነገሩን የበለጠ ለማስረዳት ኢህአዴግ ምርኮኞችን የመንከባከብ አባዜው እስከ ህይወት ፍጻሜው ቀጥሏል ለሚለው ትክክለኛ ማሳያ ኦህዴድ ነው የሚለውን ለማስረገጥ ሁኔታዎችንና ሁነቶችን
እናስቀምጥ። በኢህአዴግ የስልጣን ዘመን እንደ አቶ ስዬ አብርሃ ያሉ ሰዎች ከህወሓት፣ እንደ አቶ ታምራት ላይኔ ያሉት ከብአዴን፣ እንደ አባቶ ኪሾ ያሉ ሰዎች ከደኢህዴን አደረጉትም አላደረጉትም በሙስና ወንጀል ተከሰው ተፈርዶባቸዋል። ዋነኛው የሙስና ማዕከል የዝርፊያ ቁንጮ ከሆነው የኦህዴድ አመራር መካከል ግን አንድ ሰው እንኳን በሌብነት አልተከሰሰም፣ አልተወነጀለም። የራሱ የኢህአዴግ የጥናት ኢንስቲትዩት የሚያሳየው መረጃ በወቅቱ በትግራይም ሆነ በአማራና ደቡብ ክልሎች የነበረው ሙሰኛ ባለስልጣን አነስተኛ ሲሆን ከትራፊክ ፖሊስ እስከ ፕሬዚዳንት ቢሮ ድረስ ዋናው ዘራፊ ግን ኦህዴድ እንደነበር ተረጋግጧል። የወቅቱ ርዕሰ መስተዳድር አባዱላ ገመዳ በኢህአዴግ ስብሰባ ላይ በሌብነት ተወንጅለው ዘርፈው ቤት ሰርተዋልም ተብለው እሳቸውም አምነው በድርጅቱ ምህረት ተደርጎላቸው የሰረቁትን ቤት እንዲመልሱ መደረጋቸው በጋዜጦች መዘገቡ አይዘነጋም። ይህ ኢህአዴግ ኦህዴዶችን እስከ መጨረሻው ምርኮኞቹ አድርጎ እንደሚመለከታቸውና ምህረትና እንክብካቤውም ያልተለያቸው ከዚሁ ምርኮኞች ናቸው ከሚለው አስተሳሰብ በመነጨ እንደሆነ የሚያስረዱ አስተያየት ሰጪዎች ስዬን ከህወሓት፣ ታምራትን ከብአዴን፣ አባተን ከደኢህዴን በሙስና የከሰሰ ኢህአዴግ የኦህዴዱን አባዱላን ግን በምህረት ይለቃቸዋል ሲሉ ይገረማሉ። ምርኮኛ አያያዜ ደርግን ለመጣል ጠቅሞኛል የሚለው ኢህአዴግ ከምርኮኞቹ እየጠራ የፖለቲካ ሰው እንደሆኑ የፈጠራቸውን ኦህዴዶችን ከሌሎች አባል ድርጅቶቹ አመራሮች በተለየ ለ27 ዓመታትና ከዚያ በላይ እስከ መጨረሻዋ ደቂቃ ድረስ ሲንከባከባቸው ቆይቷል። ይህም እንደ ምርኮኞቹ ይመለከታቸው ስለነበር ነው የሚለውም የአሁኑ የኦህዴድ ብልጽግና አገዛዝ የምርኮኞች መንግስት ነው የሚለውን ለማስረገጥ ጠቃሚ ይሆናል። በእርግጥም ብርሃኑ ጁላን ከምርኮኛነት አንስቶ እስከ ምክትል ኤታማዦር ሹም ሲያደርስ አባዱላ ገመዳን ከክልል ፕሬዝዳንትነትም በፊት ጄኔራል ከዚያም በኋላ አፈ ጉባኤ ሲያደርግ እንደ ይልማ መርዳሳና አብይ አህመድ ያሉትንና እንደ አባዱላ ያሉትን ምርኮኞች እንደ ሰማይ የሚያዩትን ሰዎች በወንጀል ከመጠየቅ ይልቅ እስከ ጠቅላይ ሚኒስትርነት ሲያደርሳቸው ምርኮኛን የመንከባከብ አባዜውን እስከ መቃብሩ ድረስ እንደቆረበበት ያስመስልበታል። የሚገርማችሁ ትግል ገብቼ በአመቱ ገደማ ወለጋ ነበርኩ። አባዱላ ላገኘው አዲስ አበባ መጣሁ። አባዱላ ማለት በዚያ ጊዜ ስሙን ለመጥራት የሚያስፈራ በጣም የከበደ ሰው ነው ለኛ። በኔና በሱ መካከል 20-30 ሰዎች ሊኖሩ ይችላሉ። የሩቅ መሪ ነው። መጥቼ ጉለሌ ካላገኘሁት ብዬ ጊዜ የለውም ሲባል አልቅሼ ቡና እየጠጣው ከሱ ጋር 30 ደቂቃ አውርቼ ከዚያ በኋላ ለረጅም ዓመታት ላለፉት 20 ምናምን ዓመታት የቅርብ ጓደኛዬ ሚስጥረኛዬ ነው። ምናልባት ግን አባቴ ሊሆን ይችላል በእድሜ። በምርኮኛ የሚማረክ ለአንድ ምርኮኛ ይህንን ያህል አድናቆትና ናፍቆት አንድን በራሱ መንገድን ሐሳብ ሳይሆን በትዕዛዝ ድርጅት እንዲመራ የተደረገን ግለሰብ እያለቀሰ ጭምር ካላገኘሁት የሚል ሰው እሱም ጦር ሜዳ ላይ እጁን ወደ ላይ ብሎ አልተያዘም እንጂ ያው ምርኮኛው ነው የሚል አስተያየት ያለው ሰው ይህ አገዛዝ የኦህዴድ ብልጽግና ምርኮኞች ነው የሚለውን የበለጠ ለማረጋገጥ ይህንን ምንጭ መጥቀስ ይችላል። የኦህዴድ ብልጽግና ሰዎች ለ27 ዓመት በኦሮሚያም ሆነ በኢትዮጵያ ውስጥ መንግስት ሆነው የኖሩ ቢሆንም በ17 ዓመቱ የትጥቅ ትግል ዘመን ተማርከው የተሰባሰቡ በመሆናቸው ኢህአዴግ በስልጣን ዘመኑ ያሳካቸውን አገራዊ ድሎች አይኮሩባቸውም። የተከሰቱ ጥፋቶችን ደግሞ እነሱ እንዳልነበሩበት እንዳልተሳተፉበት ሲላላኩም እንደነበር አድርገው ይገልጻሉ። በአጠቃላይ ምርኮኛ አድርጎ የፖለቲካ ሰው ናችሁ ብሎ ትላልቅ መንግስታዊ ኃላፊነት የሰጣቸውን ኢህአዴግን እንደ ራሳቸው መንግስት አይቆጥሩትም የሚሉ ሰዎች ይህ የምርኮኛ ስነ ልቦና ነው ይላሉ። አንድ ወታደር በጦር ሜዳ ከተማረከ በኋላ እንኳን አስተሳሰቡ ሕይወቱም ከእርሱ ቁጥጥር ውጭ ሆኗል። እናም በማረኩት ሰዎች እየታዘዘና እየተላላከ ኑሮውን ይገፋል፣ እድሉን ሲያገኝ ደግሞ የበቀል ዱላውን ያነሳል ሲሉም ያብራራሉ። በአገሪቱ ውስጥ የሚቀሰቀሱ ጦርነቶችና የሚባባሱ ግጭቶች የመበረከታቸው ምክንያት ይሄው ምርኮኛነት ያመጣው የበታችነት ስሜት ነው የሚሉ ሰዎች ኦህዴድ መጀመሪያ የዘመተው በማራኪውና በፈጣሪው ኢህአዴግና ህወሓት ላይ መሆኑን ያነሳሉ። ለዚያም ነው የማራኪዎቻቸውን ድርጅት መስራች አመራሮች ማለትም የህወሓትን ገድለው የብአዴንን ሰዎች አስረው ከኦህዴድ አቻዎቻቸው ግን አንድም ሰው ያላሰሩት ያልገደሉት የሚሉ አስተያየት ሰጪዎች በአሁኑ ወቅት እነዚያ ምርኮኞቹ ኦህዴዶች የተነጠቁት ቤትና ንብረት የተከለከሉት ጥሮታ ሳይጓደል የመኖራቸውን ነገር ያነሳሉ። ምርኮኞቹ በምቾት ሲኖሩ የማራኪዎቹ ብአዴንና ህወሓት አመራሮች ግን ንብረቱን ያልተነጠቀ ቤቱ ያልተወሰደበት ቤተሰቡ ያልተበተነ ጦረታውን ያልተከለከለ ጥቂት ነው። ይህም የምርኮኛ በቀል ውጤት ነው ይላሉ። ምርኮኛ በልቡ ውስጥ ታስሬ ነበር፣ ተዋርጄ ነበር የሚል ቂም ይዞ ሲኖር ሹመቱን በቀል ለመፈጸም እንደ ትልቅ ዕድል እንደሚቆጥረውም
እነዚሁ ኦህዴዶች ማሳያ ናቸው ሲሉ ይጨምራሉ። ከዚህ አስተያየት ጋር የሚጣጣም ክስተት የሚያስነብበን የቻይና ታሪክ እስከ 20ኛው ክፍለ ዘመን በዚያች ሀገር የነበረን የጃንደረቦች ሕይወት ይተርክልናል። በቀድሞዋ ቻይና በጦር ሜዳ የሚማረኩ ሰዎች የቤተ መንግስት አገልጋይ እንዲሆኑ ይደረግ እንደነበር የጻፈው ሱን ያኦቲን ዘ ላስት ዩናክ ኦፍ ቻይና በተሰኘ መጽሐፉ ይህንን ሲያስቀምጥ እንዲህ ይላል። በአገሪቱ ጦርነት ሲካሄድ የሚማረኩ ሰዎች ወደ ቤተ መንግስት የሚገቡት መውለድ እንዳይችሉ ተደርገው ተኮላሽተው ነበር። ይህ የሚደረገውም የቤተ መንግስቱን ሴቶች እንዳይተናኮሉ ነው። እነዚህ ጃንደረቦች ልጅ መውለድ ስለማይችሉ ነገስታቱ ለዙፋኑ የዘር ስጋት አይሆኑምና በቤተ መንግስት ውስጥ ለሚኖሩ ሴቶች አስተማማኝ አገልጋይ ናቸው ብለው ያምኑ ነበር። እናም የሚሰጣቸውን የዕለት ተዕለት የቤተ መንግስት ስራዎችን ማከናወን፣ ዕቁባቶችን ማስተዳደር፣ ጽዳት፣ ምግብ ማብሰልና በተለያዩ ስነ ስርዓቶች ላይ መሳተፍ የሚያስችል ስልጣን ይሰጣቸዋል። ጊዜ እያለፈ ሲሄድ እነዚህ ጃንደረቦች የንጉሠ ነገሥቱን ሰነዶችና ገመናዎች የመቆጣጠር ስልጣን፣ የመንግስትን ድክመቶችና የስልጣንን ጠቀሜታ የማወቅ ዕድል እያገኙ ሄዱ። እናም እነዚያ በሎሌነት ብቻ ሊሰሩ የገቡት ጃንደረባዎች በሙስና ተዘፍቀው ንጉሠ ነገሥቱን እንደፈለጉ የሚያሽከረክሩበትን ሁኔታ ሲያገኙ የራሳቸውን ምስጢራዊ ፖሊስ አደራጁ። በንጉሱና በተለያዩ ወገኖቹና ደጋፊዎቹ መካከል ገብተውም ሴራ ሸረቡ። ልጅ ስለሌላቸው የራሳቸውን ስርወ መንግስት ለመተካት አይሞክሩምና ለአፄው ብቻ ታማኝ ይሆናሉ ተብለው የታመኑት ምርኮኞች በመጨረሻ ንጉሱን መርዘው በመግደል የግል ጥቅማቸውን ለማስጠበቅ ሲሉ ከባዕድ ወራሪዎች ጋር በሚስጥር በመደራደር አገሪቱን ለጥቃት አጋልጠው ህዝብን ያስጨረሱ ሆነው ታሪካቸው ያበቃል። ይህ በእርግጥ የኦህዴድ ምርኮኞች ታሪክ እንጂ በሩቅ ዘመን በሩቅ ምስራቅ ውስጥ የተፈጸመ አይመስልም። የኢህአዴግ ጃንደረባዎች የሚቆሙለት ሀገርና የሚወጉንለት ህዝብ የለም ሲባል ከምርኮኛ ስነ ልቦናዊ ታሪክና ትንታኔ በመነሳት ጭምር ነው። ለዚያም ነው በማራኪዎቻቸው የህወሓትን ኢህአዴግ ሰዎች እንዲሁም በሌላው የኢትዮጵያ ህዝብ ላይ የተነሱት። ጥያቄው ግን ጀግናን አከታትሎ መውለድ፣ ታማኞችንና የአገር አውራዎችን መፍጠር የሚሆንለት የኦሮሞ ህዝብ እነዚህ ሰዎች የመሰረቱትን አገዛዝ የኦሮሞ መንግስት ነው ሲሉት ይቀበለናል ብለው እንዴት ታሰበላቸው የሚለው ነው። ደርግ እዚህ ቦታ ላይ መሸነፉን ካወቀ በኋላ የአባይ ድልድይን በአይሮፕላን ለማፍረስም ከፍተኛ ሙከራ አድርገዋል። እንደማስታውሰው ድልድዩን ለመስበር ብዙ አውሮፕላን በረራዎች አድርገዋል። ግን የኢህአዴግ ሰራዊት የአየር መቃወሚያ ምድቦች ነበሩ። ደርግ እስኪደመሰስ ድረስ በዛ ቦታ ላይ ነበሩ። እነዚህ ሰዎች እንዲህ የሚወነጅሉት ደርግ የመሰረተውን የራሳቸውን እናት ጦር ነው። የሚኩራሩት ደግሞ በማራኪዎቻቸው ኃይሎች ነው። አሁን የሚኩራሩት እንደ ቻይና ጃንደረባዎች ማርከውና አምነው ስልጣን ከሰጧቸው በኋላ ክህደት በፈጸሙባቸው ሰዎችና አገር ላይ ነው። እነ ባጫ የፈጠሯቸው፣ እነ አባዱላ የሰበሰቧቸው፣ እነ አብይ አህመድ ያቋቋሙትን ገዢ ስብስብ ዛሬ የኦሮሞ መንግስት ነው ሲሉ የሚያምን ካለ እሱ ለኦሮሞ ህዝብ ንቀት ያለው ሰው ነው የሚል አንድ አስተያየት ሰጪ በየትኛውም መመዘኛ ምርኮኛና የፖለቲካ ጃንደረባ ሆኖ ዘመኑን የኖረ ሁሉ የኦሮሞን ህዝብ አይመጥነውም ሲል ያክላል። በእርግጥ የፖለቲካ ጃንደረባነታቸውም ሆነ ምርኮኛነታቸውን ለመካድ እምብዛም አይሽኮረመሙም። ይልቁንም ተላላኪ ነበርን በሚል ስም ምርኮኛነታቸውን ከፍ ያለ ማዕረግ ሰጥተው ይጠሩታል። እኔ የሥራ አስፈጻሚ አባል ሆኜ ለማም የሥራ አስፈጻሚ አባል ሆኖ የምናገለግለው ሌሎች ጌቶችን ነበር። ሁለታችንም የሥራ አስፈጻሚ አባል ሆነን ለኢህአዴግ ስብሰባ ስንገባ እዛው አንብበን እዛው ጥለን የምንወጣ ሰነድ ይሰጠናል። እዛው አንብበን እዛው እንወያያለን። አሁን እኛ የምናስበውን ጽፈን በይፋ ለህዝብ እናቀርባለን። እስከዛሬ እኛ አስበነው አቅደነው የሰራነው የለም። እናገለግል የነበረው ሌሎች ጌቶችን ነበር። ለ27 ግንቦት 20ዎች የተላላከ ሰው በምን መንገድና ምክንያት የኦሮሞ መንግስት ይሆናል የሚለው ምርጥ ጥያቄ የሚሆነው ለዚህ ነው። ኦሮሞን ለመግደልና ለመፈናቀል፣ ለመዘረፍና ለመሳደድ የዳረገ አገዛዝ በየትኛውም መመዘኛ የኦሮሞ መንግስት ይሆናልን? ደግሞስ በተለያዩ አገሪቱ ክፍሎች ለተፈጸመው የጦር ወንጀል፣ የዘር ማጽዳት ወንጀል፣ የዘር ማጥፋት ወንጀል፣ ዝርፊያ፣ የነፍስ ማጥፋትና ሀብት የማሸሽ ወንጀል የኦሮሞ ህዝብ በስሙ እንዲወራረድበት የሚፈለገው በምን ዕዳው ነው? ባልበላ አንጀቱ እና አዳነች አቤቤ፣ ሽመልስና አብይ፣ ብርሃኑና ሌሎች በዘረፉት በሌብነት የሚከሰስበት፣ ባልገደለ እጁ በነፍስ ማጥፋት የሚፈለግበት ከቶ ለምን ነው የሚለው ጥያቄ ልክ የሚሆነውም በዚሁ ምክንያት ነው። እንዳም ሆኖ በሰሜን ኢትዮጵያ ያጋጋሉትን ጦርነትና የፈጸሙትን ጄኖሳይድ ለማወራረድ የሚደረግ እንቅስቃሴ ባዩ ጊዜ ደግሞም አጣላሁት አለያየሁት ያሉት የአማራና የትግራይ ህዝብና ልሂቅ ተለያይቶ የሚለያይ ተለያይቶም የማይለያይ ተራርቆም የማይራራቅ መሆኑን ባረጋገጡ ጊዜ ኦሮሞ ሆይ መጡብህ ማለት ጀምረዋል። የኦሮሞን እድል ሊነጥቁ ጠላቶቻችን ቢላ ይዘው መጡ ሲሉም ይናገራሉ።
ይህንን የሰማ የኦሮሞ ገበሬ የሚላቸዋል። ኦህዴዶች ወይ ወትሮም ድቃላ ነበራችሁ፣ አሁን ደግሞ ከክብሪት ሆድ እንደሚወጣ እሳት ከኔው መሃል ወጥታችሁ እያቀጣጠላችሁ ነው። ከእናንተ ይልቅ ከሌሎች ኢትዮጵያውያን ወገኖች ጋር ለዘላለም መኖር አውቃለሁና ከመጡም የሚመጡባችሁ እናንተ ላይ እንጂ እኔ ላይ አይደለም። በስሜ አትነግዱ። እናንተ የኦሮሞ መንግስት ሳትሆኑ የምርኮኞች መንግስት፣ የኦህዴድ ብልጽግና መንግስት ናችሁ ሊላቸው ይችላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።